በእድሜያችን ወጣት ሆነን ሳለን ፊታችን ወይም ሰውነታችን ከእድሜያችን በላይ አረጋዊ መስሎ የመታየት ችግር አጋጥሟችሁ ያውቃል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ይህን ቪዲዮ የምሰራላችሁ በእድሜያችን ወጣት ሆነን ፊታችን ግን ከእድሜያችን በላይ እየመሰለብን ላለን ሰዎች፣ እንደገና ደግሞ ብዙዎቻችን ይህ የሚሆነው ከጄኔቲክስ ወይም ከእድሜ መግፋት ጋር ብቻ የተያያዘ የሚመስለን ሰዎች ስላለን ሳይንስ የሚነግረንን የዕለት ተዕለት ህይወታችን የምንሰራቸውን ትንንሽ ስህተቶች ለቆዳችንና ለሰውነታችን ምን ያክል ለውጥ እንደሚያመጣና የእርጅና ሂደት በከፍተኛ ሁኔታ እንደሚያፋጥን በዚህ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ በዋነኝነት በዛሬ ቪዲዮችን ያለ ዕድሜ የሚያስረጁ 7 ዋና ዋና ስህተቶችን እና ሳይንሳዊ ምክንያቶቻቸውን እንመለከታለን። እስከ መጨረሻው ድረስ ቪዲዮን ተከታተሉት ማለት ነው። እንግዲህ አንደኛው ፖይንት ምንድነው ወይም ዋና ስህተት የምንለው ማለት ነው ከሰውነታችን ነው። በቂ እንቅልፍ አለማግኘት ለእርጅና ይዳርጋል። ይሄ ስሊፕ ዲፕሪቬሽን የምንለው ማለት ነው። ሳይንሳዊው ምላሽ ምንድን ነው ስንል በእንቅልፍ ወቅት ሰውነታችን የህዋስ ጥገና ያደርጋል ወይም ያካሂዳል ማለት ነው። ይሄ ሴል ሪፔር የምንለው ማለት ነው። ስለዚህ በቂ እንቅልፍ ካላገኘ ሰውነታችን ኮርቲሶል የተባለ የጭንቀት ሆርሞን በከፍተኛ መጠን ያመነጫል። ይህ ሆርሞን ደግሞ ቆዳችን ወጣትና ጥብቅ ሆኖ እንዲቆይ የሚያደርገው ኮላጅን የተባለ ፕሮቲንን ያደቃል ማለት ነው፣ ወይም ደግሞ ያኮላሻል። ስለዚህ በዚህ ምክንያት ነው ማለት ነው በቂ እንቅልፍ አለማግኘት ለእርጅና የሚዳርገው። ሁለተኛ የፀሐይ መከላከያ አለመጠቀም፣ ሰንስክሪን የምንለውን ነገር አለመጠቀም። ይህ ሳይንሳዊ ምላሹ ምንድነው ስንል ከፀሐይ የሚወጡ ዩቪ ላይቶች አሉ ወይም ደግሞ አልትራቫዮሌት ጨረሮች አሉ። እነሱ ለቆዳ ያለ ዕድሜ እንድናረጅ 80% ያህሉን ድርሻ ይይዛሉ ማለት ነው። ስለዚህ ይህ እንግዲህ በሳይንሱ ፎቶ ኤጂንግ ይባላል። ደመናማ ቀናት እንኳን ሳይቀር የፀሐይ መከላከያ ክሬም አለመቀባት የቆዳ መሸብሸብንና ጥቋቁር ነጠብጣቦችን ያመጣል፣ ያለ ዕድሜ ማርጀትን ያመጣል ማለት ነው። ሶስተኛ የተዘጋጁና ስኳር የበዛባቸው ምግቦችን ማብዛት። ይህ እንግዲህ የዚህን ደግሞ ስናይ ከፍተኛ ስኳር ያላቸው ምግቦችን ስንመገብ ይሄ ግላይኮጂን የተባለ ባዮኬሚካላዊ ሂደት ይፈጠራል። ስኳሩ ከፕሮቲኖቹ ወይም ደግሞ ከኮላጅን እና ከኤላስቲን ጋር በመጣበቅ አድቫንስድ የሆነ ግላይኬሽን ኢንድ ፕሮዳክት የተባሉ ንጥረ ነገሮችን እንዲፈጠሩ ያደርጋል። ይህ ደግሞ ለቆዳ የመለጠጥ አቅሙን እንዲያጣና እንዲሸበሸብ ያደርገዋል። ስለዚህ ከፍተኛ ስኳር ያላቸው ምግቦች ለእርጅና ይዳርጋሉ። ስለዚህ እነሱን ማስወገድ ያስፈልጋል ማለት ነው። ሌላውና አራተኛው ነገር በቂ ውሃ አለመጠጣት ነው። ብዙ ጊዜ ሰዎች ውሃ አንጠጣም፣ በቀን ከሚፈቀድልን በታች ነው የምንጠጣው። ስለዚህ ውሃ መጠጣት ደግሞ ትልቁ ወጣት የሚያደርገንና እድሜያችንን እንዳያስረጀው የሚያደርገው ነገር አንዱ እሱ ነው ማለት ነው። ይሄ እንዴት ነው ስንል ሰውነታችን በቂ ውሃ ካላገኘ ያው ቆዳችን እርጥበቱን ያጣል፣ ደረቅና ድብዝዝ ይላል ማለት ነው። የደረቀ ቆዳ ደግሞ የመሸብሸብና የመሰነጣጠቅ እድሉ በጣም ከፍተኛ ነው። ውሃ መጠጣት የቆዳን የመለጠጥ አቅም ስለሚጨምር ማለት ነው። ስለዚህ በዚህ ምክንያት ያረጀን ሰዎች እንመስላለን ማለት ነው። አምስተኛ ከፍተኛ ጭንቀት ነው። ይሄ እንዴት ነው ስንል እንዳልኳችሁ ነው። ስንጨነቅ የዲኤንኤያችን ጫፍ የሆኑ ቴሎሜሮች በፍጥነት ያጥራሉ እና እነዚህ ቴሎሜሮች ባጠሩ ቁጥር ህዋሶቻችን ይሞታሉ ወይም ደግሞ ማደግ ያቆማሉ ማለት ነው። ይህ ደግሞ መላ ሰውነታችንን በፍጥነት እንዲያረጅ ያደርገዋል ማለት ነው። ስድስተኛው እንቅስቃሴ አለማድረግ ነው። ይሄ ሴዴንቴሪ ላይፍ ስታይል የምንለው ማለት ነው። ስፖርት ወይም የሰውነት እንቅስቃሴ አለማድረግ የደም ዝውውርን ያቀዘቅዘዋል። ደም በጥሩ ሁኔታ ካልተዘዋወረ ደግሞ ኦክሲጅንና አልሚ ምግቦች ወደ ቆዳ ህዋሳት በአግባቡ አይደርሱም ማለት ነው። ስለዚህ መደበኛ እንቅስቃሴ ማድረግ ግን የሴሎችን እድሳት ያፋጥናል በተቃራኒው ማለት ነው። ስለዚህ ስፖርት አለማድረግ በራሱ ያስረጃል ማለት ነው። ሌላው የሲጋራ ጢስና የአየር ብክለት ናቸው የሚያስረጁት። እንዴት ነው ስንል ያው ይታወቃል። የሲጋራ ጢስ እና እነዚህ በካይ አየሮች ወይም ደግሞ
ተረፈ ምርቶች ፍሪ ራዲካሎች የተባሉት ጎጂ ሞለኪውሎችን ነው የሚፈጥሩትና እነዚህ ሞለኪውሎች ደግሞ የቆዳ ህዋሳትን የመጉዳት እና የደም ስሮችን የማጥበብ ኃይል አላቸው። ስለዚህ በዚህ ሂደት ደግሞ ቆዳ በቂ ኦክሲጅን አያገኝም ማለት ነው። ኦክሲጅን አላገኝም ማለት ደግሞ እያረጀ ይመጣል ማለት ነው። ስለዚህ እነዚህ ሰባት ዋና ምክንያቶች ናቸው ለማርጀታችን። ያው እንግዲህ እንዳልኳችሁ ከተፈጥሮ በዘለለ ሳይንሳዊ ነገሩ ነው ማለት ነው ለማርጀታችን አንዳንዴ ምክንያት የሚሆነው ወይም ደግሞ ያለ እድሜያችን ነው እንድናረጅ የሚያደርገን እነዚህ ነገሮች እና ያለ እድሜያችን የፊት መልካችን፣ የፊት ቅርጻችን፣ ሰውነታችን በሙሉ የሚቀየረው ማለት ነው። ስለዚህ እነዚህ ነገሮች እንግዲህ በዝርዝር እንዳያችኋቸው ማስወገድ ያስፈልጋል ማለት ነው። እንግዲህ ተመልካቾቻችን እነዚህን 7 ስህተቶች በመቀነስ በቂ እንቅልፍ በመተኛት፣ ውሃ በመጠጣት፣ ቆዳችን ከፀሐይ በመጠበቅ ረጅም እድሜ ያለው ወጣትነትና ጤናማ ቆዳን መጠበቅ እንችላለን። ከነዚህ 7 ስህተቶች ውስጥ በእርሶ ዘንድ ደግሞ አሁንም ያለ ልምድ የትኛው እንደሆነ አስተያየታችሁን ኮሜንት ላይ እስቲ አስቀምጡልኝ፣ ጻፉልኝ፣ ኢንቦክስ አድርጉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉ። ተጨማሪ የጤናና የውበት መረጃዎች እንዲደርሷችሁ ሁልጊዜም ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።